ዓለም በቃየል ልጆች ክፋት በጠቆረችበት ምድርም በግፍና በበደል በታወከችበት በዚያ ጥንታዊ ዘመን አንድ ድንቅ ብርሃን በሰማይና በምድር መካከል በራ። ሞትን ሳይቀምስ ወደ ብርሃን ዓለም የተወሰደው የሰማያትን ምስጢርና የመላእክትን ሥርዓት የተመለከተው ታላቁ ነቢይ እርሱ በምድር ላይ ቢመላለስም ልቡ ግን ከፈጣሪው ጋር በሰማያት ነበረ። ዛሬ በዚህ ቪዲዮ ከአዳም ሰባተኛው ትውልድ ስለሆነው ሄኖክ ለሰው ልጅ የጠፋውን የቅድስና መንገድ ዳግመኛ ስላበራው የጽድቅ ጸሐፊ ከፈጣሪ ጋር ያደረገውን የ300 ዓመታት ጉዞ ወደ ሰማያት የተመሰጠባቸውን እጹብ ድንቅ ትዕይንቶች፣ ስለ መሲሁ መገለጥ የተናገራቸውን ትንቢቶችና ሞትን ሳይቀምስ የተሰወረበትን ያንን ታላቅ ምስጢር ደረጃ በደረጃ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሄኖክ የተወለደው ዓለም በሰባተኛ ትውልድ ዕድሜ ላይ እያለች ነበር። አባቱ ያሬድ ሲባል ትርጉሙም ወራጅ ማለት ነው። ይህም በሴት ልጆች ውድቀት ዘመን መወለዱን ያመለክታል። ሄኖክ ግን ከስሙ ጀምሮ የተቀደሰ ወይም የተመረጠ መሆኑ ይታወቅ ነበር። በዚያ ዘመን ሰዎች በመቶዎች የሚቆጠሩ ዓመታትን ይኖሩም ነበር። ሄኖክም በልጅነቱ የአባቶቹን የአዳምንና የሴትን ታሪክ እየሰማ አደገ። በዙሪያው የነበሩት የቃየል ልጆች ግን በቅንጦት በሙዚቃና በአመፅ ሲባክኑ፣ ሄኖክ ወደ ተራራዎችና ወደ ጸጥታ ይሸሽ ነበር። እርሱ ገና በልጅነቱ በምድር ላይ ካለው ግርግር ይልቅ በሰማይ ስላለው ሰላም ማሰብ ጀመረ። መጽሐፈ ሄኖክ እንደሚነግረን ገና በወጣትነቱ የእግዚአብሔር መንፈስ በላዩ ላይ አድሮ ነበር። ከዓለማዊ ጓደኞች ይልቅ ከመላእክት ጋር መነጋገርን፣ ከምድራዊ ድግስ ይልቅ ደግሞ ጾምና ጸሎትን መረጠ። ይሄ የቅድስና ጅማሬው በኋላ ለሚመጣው ታላቅ ጉዞ መሰረት ሆነ። አባቱ ያሬድ ለሄኖክ ስለ ሰማያዊ ሥርዓት እና ስለ ወደፊቱ የዓለም ዕጣ ፈንታ ያስተምረው ነበር። ሄኖክም እነዚህን ትምህርቶች በልቡ ሰብስቦ ይይዛቸውም ነበር። ሄኖክ በዚህ መንገድ አድጎ ለአቅመ አዳም ሲበቃ በ165 ዓመቱ ማቱሳላን ወለደ። ከዚያም በኋላ በሕይወት ውስጥ አንድ ትልቅ ለውጥ መጣ። እግዚአብሔርን ይበልጥ ለማገልገልና አካሄዱን ከእርሱ ጋር ለማድረግም ወሰነ። ሄኖክ በቤተሰቡና በሥራው መካከል ሆኖ ልቡን ግን ሙሉ ለሙሉ ለፈጣሪው ሰጠ። በዚያ ዘመን እንደ ሄኖክ ያለ ለእግዚአብሔር የታመነ ሰውም አልተገኘም ነበር። መጽሐፍ ቅዱስ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይለናል። በቅዱሳት መጽሐፍት ውስጥ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ተብሎ እንደተጻፈው ሄኖክ በምድር ላይ ቢኖርም ልቡ ግን በሰማያት ነበር። ከፈጣሪው ጋር በሐሳብ በምኞትና በፈቃድ አንድ ሆነ። በሄደበት ሁሉ የእግዚአብሔርን መገኘት ይሰማው ነበር። ይህ ጉዞ ለጥቂት ቀናት ሳይሆን ለ300 ዓመታት የዘለቀ ፍጹም ታዛዥነትና የልብ ወዳጅነትም ነው። ሄኖክ በምድር ላይ ያለ የገነትን መዓዛ ማሽተት የጀመረ የመጀመሪያው ሰውም ነበር። ዓለም በክፋት ስትናወጥ እርሱ ግን ወደ ብቸኝነትና ወደ ተራራዎችም ይሸሽ ነበር። እዚያም ከእግዚአብሔር ጋር ይነጋገር ነበር። 300 ዓመታት ሙሉ በጾምና በጸሎት ተወስኖ ከሰዎች ግርግር ርቆ ይኖር ነበር። መጽሐፈ ሄኖክ እንደሚነግረን በእነዚህ ዓመታት ውስጥ መላእክት ይጎበኙትም ነበር። ሰማያዊውን ሥርዓትና የመላእክትን ምስጋና በአካል እየተመለከተ ምድራዊው ሕይወት በዓይኑ ቀለለችበት። በዚህም ምክንያት ሄኖክ ለዓለም የሞተ እግዚአብሔር ግን ሕያው የሆነ የቅድስና ምሳሌ ሆነ። በእነዚህ 300 ዓመታት ውስጥ በምድር ላይ ቢመላለስም ሥጋውም እንደ መላእክት እየረቀቀ መጣ። ሊቃውንቱ እንደሚናገሩት ሄኖክ ከፈጣሪው ጋር ባለው ቅርበት የተነሳ ምድራዊ ፍላጎቶቹ ሁሉ እየጠፉ ሄዱ። እርሱ በምድር ላይ ያለ የሰማይ ሰውም ሆነ። ይሄ ጉዞም ሄኖክን ለታላቁ ምስጢር ሞትን ሳይቀምስ ለመወሰድ ያዘጋጀው የጽድቅ መንገድ ነበር።
ነገር ግን በዚህ ሁሉ ጉዞ ውስጥ በምድር ላይ የሚፈጸመውን ታላቅ ግፍና ክፋትም ይመለከት ነበር። የሰዎች ልብ ከፈጣሪው ሲርቅ፣ መላእክትም ክብራቸውን ትተው ወደ ምድር ሲወርዱም አየ። ሄኖክ በቅድስና ቢኖርም ስለ ዓለም ጥፋት ግን ሁልጊዜም ያለቅስ ነበር። በሄኖክ ዘመን ትጉዋን ወይም ነቂሃን የተባሉ መላእክት የሰዎችን ሴት ልጆች ውበት አይተው ተመኙ ይለናል። የእነዚህ መላእክት አለቃም ይህን ነገር ብታደርጉ እኔ ብቻ ተጠያቂ እሆናለሁ ብሎ ፈራ። ነገር ግን 200 የሚሆኑ መላእክት በአርሞኒየም ተራራ ላይ ተሰብስበው ይህን ነገር እስከ መጨረሻው እናደርጋለን ብለው ተማማሉ። ሰማያዊ ክብራቸውን ጥለው የእግዚአብሔርን ትእዛዝ ጥሰው ወደ ምድርም ወረዱ። ይሄ በዓለም ታሪክ ውስጥ የታየ የታላቁ ውድቀት ጅማሬም ነበር። እነዚህ የወደቁ መላእክት ለሰዎች ሰማያዊ ምስጢራትን ያለ ጊዜውም ገለጡ። አዛዚኤል መሳሪያ መስራትን፣ ጌጣጌጥን አስተማራቸው። ሌሎችም ኮከብ ቆጠራን፣ መተትንና አስማትን ለሰው ልጆች ያሳዩ። ምድር ገና ያልደረሰችበትን እውቀት በግፍ ተቀበለች። ሴቶች ተኳሉ፣ ወንዶችም ለጦርነት ተዘጋጁ። ዓለም በቴክኖሎጂና በጌጥ ብትሞላም ልቧ ግን ከፈጣሪዋ ራቀ። ሄኖክ ይህን ሁሉ ሲመለከት ምድር በጭንቀት ስትጮህም ሰማ። ከእነዚህ መላእክትና ከሰው ልጆችም ግዙፋን ወይም ኔፊሊም ተወለዱ። ቁመታቸውና ኃይላቸው ወደር አልነበረውም። የምድርን በረከት ሁሉ በሉ። ከዚያም አልፈው ሰዎችንና እንስሳትን መብላት ጀመሩ። ምድር በደም ተሞላች፣ የግፍ ጩኸትም እስከ ሰማይ ደረሰ። ሄኖክ በእነዚህ ኃይለኛና ጨካኝ ፍጥረታት መካከል ሆኖ ስለ መጪው ፍርድ መጸለይንም ጀመረ። የሰው ልጅም ሆነ ምድር ይህን ከባድ ቀንበር መሸከም አቃታቸው። ቅዱሳኑ መላእክት ሚካኤል፣ ገብርኤል፣ ሱሪያልና ኡራኤል የምድርን ደም ወደ ሰማይ ሲጨው አይተው ወደ ልዑል እግዚአብሔር አቀረቡ። ጌታ ሆይ ምድር በግፍ ተሞልታለች፣ ፍርድ ወዴት ነውም አሉ። እዚያን ጊዜ እግዚአብሔር ለአንድ ሰው ጥሪ ያደረገ። ያም ሰው ሄኖክ ነበር። የወደቁት መላእክትም ሆነ የተበደለችው ምድር ፍርዳቸውን የሚሰሙት በሄኖክ አንደበትም ሆነ። እነዚህ የወደቁት መላእክት በእግዚአብሔር ፊት ኃጢአታቸው እንደታወቀና ወደ እግዚአብሔር ቀና ብለው ለመመልከትም ሆነ ይቅርታን ለመለመን ድፍረቱን አጡ። እዚያን ጊዜም ሄኖክን አገኙት። እርሱ ከእግዚአብሔር ጋር የሚሄድ ቅዱስ ነውና ስለ እነርሱ ይለምንላቸው ዘንድም ተማጸኑት። ሄኖክም የለመኑትን ልመናና የልባቸውን ጭንቀት ሁሉ በብራና ላይ ጻፈ። ይሄ ሄኖክ በመላእክትና በፈጣሪ መካከለኛ ሆኖ የቆመበት የመጀመሪያው የታሪክ አጋጣሚም ነበር። ሄኖክ የጻፈውን ይዞ በዳን ምድር ወደሚገኘው ውሃም ሄደ። በዚያም የጻፈውን እያነበበ ሳለ እንቅልፍ ወሰደ። ታላቅ ራእይንም ተመለከተ። ሰማያት ተከፈቱ፣ የእግዚአብሔር ግርማ ተገለጸለት። እግዚአብሔርም ለሄኖክ እንዲህ አለው፣ ሄኖክ ሆይ ሂድና ለእነዚያ ለወደቁት መላእክት እንዲህ በላቸው፣ እናንተ ለሰዎች ልትለምኑ ሲገባችሁ አሁን ግን ሰው ለእናንተ ይለምናልን? በላቸው አለው። ሄኖክ የምድር ፍጡር ቢሆንም በጽድቁ ምክንያት ከመላእክት በላይ ክብርን አግኝቶ የፍርድን ቃል እንዲያደርስም ታዘዘ። ከዚያን ጊዜ ጀምሮ ሄኖክ የጽድቅ ጸሐፊ ተባለ። ሰማያዊውን ምስጢር በምድራዊ ቋንቋ እንዲጽፍ የመላእክትንም ክስና ፍርድ እንዲመዘግብ ስልጣንም ተሰጠ። እርሱ የሚጽፈው በሰው ጥበብ ሳይሆን በመንፈስ ቅዱስ መሪነትም ነበረ። ሄኖክ የጻፋቸው መጽሐፍት ስለ ቀደመው ዓለም ብቻ ሳይሆን ስለሚመጣው ዓለምም መጨረሻና ስለ ዘላለማዊ ፍርድ የሚናገሩ ምስጢራትም ሆኑ። ከዚህ በኋላ ጻድቁ ሄኖክ ተመልሶ መጣና ለወደቁት መላእክትም የማይታጠፈውን የእግዚአብሔርን ፍርድ ነገራቸው። ከእንግዲህ ወደ ሰማይ አትወጡም፣ በምድርም ላይ ለዘላለም ትታሰራላችሁ አላቸው። መላእክቱ ይህን ሲሰሙ ታላቅ ለቅሶን አለቀሱ። አሁን ሄኖክ በምድር ላይ ያለውን ስራውን በሙሉ ጨርሷል። እግዚአብሔር ደግሞ የሰማያትን ሥርዓትና የከዋክብትን ምስጢር ሊያሳየው ወደ ላይ ሊወስደው ተዘጋጅቷል። መልአኩ ቅዱስ ኡራኤል ሄኖክን ይዞት ወደ ሰማያት ወጣ።
እዚያም ፀሐይና ጨረቃ የሚወጡባቸውንና የሚገቡባቸውን 6 ደጆችን አሳየው። ሄኖክ በምድር ላይ ሆኖ የሚያያቸው ከዋክብት በሰማይ ሥርዓት አላቸው፣ ትእዛዝን የሚፈጽሙና ጊዜን የሚለኩ መሆናቸውንም ተረዳ። እነሆ የብርሃናት ሥርዓታቸው ይሄ ነው ሲልም መልአኩ ቅዱስ ኡራኤል ነገር። ሄኖክም የዓመታትን ቁጥር፣ የወራትን መለወጫና የዕለታትን ርዝመት በጥንታዊው የኢትዮጵያ የዘመን አቆጣጠር መሠረት በብራናው ላይ መዘገበ። ከዋክብት እንዲሁ በሰማይ ላይ የሚንሳፈፉ ድንጋዮች አይደሉም፣ ይልቁንም መሪ መላእክት ያላቸውና በፈጣሪ ትእዛዝ የሚመላለሱ ብርሃናት መሆናቸውንም አየ። 12ቱን የነፋሳት ደጆችንም ተመለከተ። ለበረከት የሚነፍሱትንና ለጥፋት የሚወጡትን ነፋሳትም ለየ። ኡራኤልም ሄኖክ ሆይ ተመልከት፣ ይሄ ሁሉ የፈጣሪ ጥበብ ነው እያለም የዓለምን ምስጢር ገለጸለት። ሄኖክ በዚያ ሰዓት ያየው ዕውቀት ዛሬ ዓለም ከደረሰችበት የጠፈር ጥናት በላይ ጥልቅና ረቂቅም ነበር። በሰማያት ውስጥ የሰዎች ሁሉ ሥራ የሚጻፍባቸው መጻሕፍት እንዳሉም ተመለከተ። የከዋክብት መውደቅና መነሳት፣ የዘመናት መፈራረቅና የምድር መጨረሻ ምስጢር በዚያ ተገልጦለታል። ሄኖክ ይህን ሁሉ ሲያይ ፍርሃትና መደንገጥ ያዘው። የሰማይ ጌታ ሆይ ሥራ ምንኛ ድንቅ ነው እያለም አመሰገነ። ቅዱስ ኡራኤልም ሄኖክ ያየውን ሁሉ ለልጆቹ ይነግር ዘንድና ለትውልድ እንዲተላለፍ በብራና ላይ እንዲጽፈውም አዘዘው። አባታችን ሄኖክ የሰማያትን ሥርዓት አይቶ ወደ ምድር ሲመለስም ፊቱ እንደ ብርሃን ያበራ ነበር። አሁን ስለ ከዋክብት ብቻ ሳይሆን ስለሚመጣው ታላቅ የጥፋት ዋና ስለ ምድር ዕጣ ፈንታ የሚናገርበት ጊዜ ደረሰ። ሄኖክ ያየው ሰማያዊ ሰላም በምድር ላይ ካለው ግፍ ጋር ሲነጻጸር ልቡ በሐዘን ተሞላ። በሌላኛው ቀን አባታችን ሄኖክ በተኛበት ታላቅ ራእይን ተመለከተ። ሰማያት ተናወጡ፣ ምድሪቱም ተከፈተች። ታላቅ የውሃ መጥለቅለቅ ምድርን ሲያጥለቀልቃት፣ ተራሮች ሲናዱና የሰው ልጆች በግፍ ሲጠፉ ተመለከተ። ይሄ ራእይ ግን ገና ስላላየውና በልጅ ልጁ በኖህ ዘመን ስለሚመጣው የጥፋት ውሃ የሚናገር ነበር። ሄኖክ ከእንቅልፉ ሲነቃ ምድር ትጠፋለች ብሎ በታላቅ ሐዘንም ጮኸ። እግዚአብሔር ግን በዚያ ጥፋት መካከል ለጽድቅ የሚተርፉ እንዳሉ ገለጸለት። አባታችን ጻድቁ ሄኖክ ከዚህ በተጨማሪ የሰባቱ ተራሮችን ምስጢር፣ ስለ 10ሩ ሱባዔያት በራእይ ተመልክቶ ትንቢትን ተናግሯል። ከዚህ በኋላ በሄኖክ ዘመን የልጅ ልጁ ኖህ ተወለደ። የኖህ መልክ እንደ መላእክት ያበራ ነበር። አባቱ ላሜ ደንግጦ ወደ ሄኖክ አመጣው። ሄኖክም ይሄ ልጅ ምድርን ከጥፋት የሚያድን ነውና ስሙን ኖህ በሉት አለው። ሄኖክ ለትውልዱ ታላቅ ማስጠንቀቂያንም ሰጠ። ንስሐ ገቡ፣ የጥፋት ቀን ቀርቧልና እያለም ጮኸ። አሁን ሄኖክ ስለ ምድራዊው ፍርድ ብቻ ሳይሆን ስለሚመጣው ታላቅ የጽድቅ ንጉሥ ሊናገር ነው። ሄኖክ በራእይ ወደ ሰማያት በድጋሚ ተመሰጠ። በዚያም የዘመናት ባለቤት እግዚአብሔርን አየ። በፊቱም ሌላ ክቡር አካል ቆሞ ተመለከተ። መልኩም እንደ ሰው ነበር። ሄኖክ ከመላእክቱ አንዱን ይሄ ማን ነው? ከወዴትስ መጣ? ብሎ ጠየቀው። መልአኩም እንዲህ ሲል መለሰለት፣ ይሄ ጽድቅ ያለው የጽድቅን መዝገብ ሁሉ የተገለጠለት የሰው ልጅ ነው አለው። ሄኖክ ክርስቶስ ከመወለዱ በሺዎች ከሚቆጠሩ ዓመታት በፊት መሲሁ የነበረውን ዘላለማዊ ክብር በራእይም ተመለከተ። ከዚያም እንዲህ ብሎ ጻፈ፣ ፀሐይና ምልክቶች ሳይፈጠሩ የሰማይ ከዋክብት ሳይደረጁ ስሙ በዘመናት ባለቤት ፊት ተጠርቷል። ይህ ታላቅ ምስጢር መሲህ ለዓለም ተስፋ፣ ለደከሙት ምርኩዝ፣ ለአሕዛብ ብርሃን ሆኖ ከዓለም መፈጠር በፊት መኖሩን ያሳያል። ሄኖክ በምድር ላይ በነበረው ግፍና ጨለማ ተስፋ ሳይቆርጥ ይህን የጽድቅ ንጉሥ በማየቱ ልቡ በደስታ ተሞላ። ዓለም በኃጢአት ብትረክስም በሰው ልጅ በኩል የሚመጣው ድህነት ግን የታመነ መሆኑንም አረጋገጠ።
ይህን ራእይ ከተመለከተ በኋላ ሄኖክ ወደ ምድር ተመልሶ ልጁን ማቱሳላን ጠራው። ልጄ ሆይ ያየሁትንና የሰማሁትን ሁሉ ስማ፣ በልብህም ጠብቀው አለው። ሄኖክ ለልጁ የገለጸለት ምስጢር ስለ ራሱ ክብር ሳይሆን ስለሚመጣው የጥፋት ውሃና ስለ ጽድቅ መንገድ ነበር። በክፋት መንገድ አትሂድ፣ ወደ ኃጢአትም አትቅረብ እያለ ልጁን ማቱሳላን መከረው። ሄኖክ ልጁን ያዘጋጀው ለሚመጣው አስቸጋሪ ዘመን ብርቱ ሆኖ እንዲቆም ነበር። በግፍ ለሚበለጽጉና በድሆች ላይ ለሚሰለጥኑት በድፍረትም እንዲህ አለ። በአመፅ ለምትበለጽጉ ወዮላችሁ፣ መሰረታችሁ ይነቀላልና። በብርና በወርቅ ለምትመኩ ወዮላችሁ፣ በአንድ ሰዓት ውስጥ ይጠፋሉና አለው። ሄኖክም የሰበከው ስብከት በጊዜው ለነበሩት ኃያላን የሚረብሽ ነበር። እርሱ ግን ከሰው ይልቅ እግዚአብሔርን ስለሚፈራ ስለሚመጣው ዘላለማዊ ፍርድ ያለ ፍርሃት ተናገረ። የምድር ጌጥ ኃላፊ መሆኑንና የጽድቅ ዋጋ ግን ዘላለማዊ መሆኑንም አበክሮ መሰከረ። በተቃራኒው ጻድቁ ሄኖክ ለጻድቃንና ትህትና ላላቸው ሰዎችም የምስራች ነበረው። እናንተ ጻድቃን ሆይ ደስ ይበላችሁ፣ የብርሃን ዘመን ይመጣልና አላቸው። ጻድቃን በምድር ላይ መከራ ቢቀበሉ በሰማያት ግን ታላቅ ክብር እንደሚጠብቃቸው ገለጸላቸው። መንገዳችሁን ከእግዚአብሔር ጋር አድርጉ እያለ አጽናናቸው። ሄኖክ ያስተማረው ትልቁ ትምህርት ሰው በየትኛውም የጨለማ ዘመን ውስጥ ቢኖር ከፈጣሪው ጋር በመሄድ ብርሃን መሆን እንደሚችል ነበር። ከዚያም ምክሩን ጨርሶ የጻፋቸውን የብራና ጥቅሎች ለልጁ ለማቱሳላ አስረከበ። አሁን በምድር ላይ ያለው ቆይታው አበቃ። 360 ዓመታት ከፈጣሪው ጋር ተመላለሰ። አሁን ግን ፈጣሪው ለዘላለም ወደ ራሱ ሊወስደው አዘጋጀው። አባታችን ሄኖክ በምድር ላይ 365 ዓመታትን ኖሯል። እነዚህ ዓመታት እንደ ፀሐይ ቀናት ቁጥር ሙሉና ፍጹም ነበሩ። ሄኖክ በእነዚህ ዘመናት ሁሉ አካሄዱን ከእግዚአብሔር ጋር አደረገ። በምድር ላይ ቢመላለስም ሥጋው በቅድስና እየረቀቀ መንፈሱ ከሰማያውያን ጋር እየተዋሃደ መጣ። አሁን ግን ፈጣሪው ወደ እኔና የሚልበት ታላቁ ሰዓት ደረሰ። ሄኖክ ለዓለም ሞተ፣ ለእግዚአብሔር ግን ፍጹም ሕያው ሆነ። መጽሐፍ ቅዱስ ሞትን እንዳያይ በእምነት ተወሰደ ይላል። ሄኖክ እንደ ማንኛውም ሰው በመቃብር አልተቀበረም። ይልቁንም በሕይወት እያለ ወደ ገነት ተመሰጠ። እዚያች ቅጽበት ምን ተሰምቶት ይሆን? ምድራዊው ስበት ተላቆት የሰማይ መዓዛና የመላእክት ዝማሬ ሲቀበለው በረቂቅ ብርሃን ተከቦም ተሰወረ። ይህ ለሰው ልጅ ሁሉ ቅድስና ሞትን እንደሚያሸንፍ የተሰጠ ታላቅ ምልክትም ነበር። ቤተሰቦቹና ልጆቹ ሄኖክን ፈለጉት፣ ነገር ግን በምንም ስፍራ ሊያገኙት አልቻሉ። ሄኖክ ወደ ተራራ ሄዶ አልተመለሰም። ወደ በረሃ ወጥቶ አልመጣም። እርሱ ወደማይመለሱበት ነገር ግን ወደሚናፍቁት የብርሃን ዓለም ተሻግሯል። ሄኖክ መወሰዱ ለትውልዱ ትልቅ ድንጋጤና ምስጢርም ሆነ። እግዚአብሔርን ደስ አሰኝቷልና ተወሰደ የሚለው ቃል በምድር ላይ እንደ መዓዛ ቀረ። ሄኖክ ሞትን ሳይቀምስ የገነትን በረከት የወረሰ ቀዳሚው ጻድቅም ሆነ። እርሱ በሕይወት ስላለ በመጨረሻው ዘመን ዳግመኛ ከነቢዩ ኤልያስ ጋር ተመልሶ እንደሚመጣና ምስክርነቱን እንደሚሰጥ ትውፊት ይነግረናል። ሄኖክ ተሰወረ፣ ነገር ግን የጻፋቸው መጻሕፍትና የቅድስናው ዱካ በምድር ላይ ቀሩ። በተለይም በአንድ ሀገር በአንድ ሕዝብ ዘንድ ይህ ምስጢር ተጠብቆ ቆይቷል። መጽሐፈ ሄኖክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ሺህ ዓመታት የመጽሐፈ ሄኖክ ሙሉ ይዘት ከዓለም ተሰውሮ ቆይቶ ነበር። ነገር ግን በኢትዮጵያ ገዳማትና አድባራት ውስጥ በቅዱሳን አባቶቻችን እጅ በብራና ተጽፎ እንደ ክቡር ዕንቁ ተጠብቆም ኖረ። በ18ኛው መቶ ክፍለ ዘመን ጀምስ ብሩስ ወደ ኢትዮጵያ መጥቶ 3 ቅጂዎችን ወደ አውሮፓ እስኪወስድ ድረስ ዓለም ይህን መጽሐፍ እንደጠፋም ይቆጥረው ነበር። ዛሬ ግን ዓለም አቀፍ ምሁራን ሳይቀሩ የሄኖክን ምስጢር ለመረዳት ወደ ግዕዙ መጽሐፍና ወደ ኢትዮጵያ ሊቃውንት መምጣት ግድ ሆኖባቸዋል።
መጽሐፈ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በቀኖና ተቀባይነት ካላቸውና ከሚነበቡ ቅዱሳት መጻሕፍት መካከል አንዱም ነው። ቤተክርስቲያናችን ሄኖክን የጽድቅ ጸሐፊ ብላ በማክበር ታስተምራለች። በቅዳሴዋ በማኅሌቷና በትርጓሜ መጻሕፍቶቿ ውስጥ የሄኖክ ምስጢራት በስፋት ይገኛሉ። ይህ መጽሐፍ በኢትዮጵያ ብቻ ተጠብቆ መቆየቱ አገራችን ለጥንታዊው መለኮታዊ ዕውቀት ያላትን ልዩ ጥበቃና ታማኝነት የሚያሳይ ታላቅ ምስክርም ነው። ዛሬ በሙት ባህር ጥቅሎች ወይም ዴድ ሲ ስክሮልስ ውስጥ የተገኙት ቁርጥራጭ ጽሑፎች በኢትዮጵያ ተጠብቆ የቆየው መጽሐፍን ትክክለኛነት ለዓለም አረጋግጧል። ሄኖክ ስለ መሲሁ፣ ስለ መላእክትና ስለ ተፈጥሮ ሥርዓት የጻፋቸው ምስጢራት ዛሬም ድረስ ለሰው ልጅ መንፈሳዊ ጥልቅ መልስ ናቸው። ኢትዮጵያ ይህንን ሰማያዊ መዝገብ ጠብቃ ለዓለም በማበርከቷ የታሪክና የእምነት ማማ ሆና ትኖራለች። አሁን የሄኖክን ረቂቅ ጉዞ ጨርሰናል። ከጻድቁ አባታችን ሄኖክ ጋር ከምድር እስከ ሰማያት፣ ከመላእክት ውድቀት እስከ መሲሁ መገለጥም ተጉዘናል። እርሱ ለ300 ዓመታት አካሄዱን ከእግዚአብሔር ጋር በማድረጉ የሰው ልጅ ሞትን ድል አድርጎ ወደ ቀደመ ክብሩ መመለስ እንደሚችልም በተግባር አሳይቶናል። የሄኖክ ሕይወት የሰው ልጅ የቅድስና ጫፍና የሰማያዊ ተስፋችን ማኅተምም ነው። ዛሬም ሄኖክ በጻፋቸው መጻሕፍትና በሕይወት ታሪኩ ይናገረናል። ከፈጣሪያችሁ ጋር ተጓዙ ይለናል። በዙሪያችን ያለው ዓለም በክፋትና በግርግር ቢሞላ እንደ ሄኖክ በጸሎትና በንጽህና ከጸናን የሰማይ ደጆች ለእኛም ክፍት ናቸው። መጽሐፈ ሄኖክ በሀገራችን በኢትዮጵያ ተጠብቆ መቆየቱ ለእኛ ትልቅ ክብር ብቻ ሳይሆን ያንን የቅድስና መንገድ እንድንከተል የተሰጠንም አደራ ነው። ሄኖክ የጽድቅ ጸሐፊ ብቻ ሳይሆን ለእያንዳንዳችን የሕይወት መሪ መሆንም ይችላል። የአባታችን ሄኖክ አምላክ ልባችንን በሰማያዊ ብርሃን ይሙላው፣ አካሄዳችንንም ከጽድቅ ጋር ያድርገው። ይህን ምስጢር ለሌሎች በማጋራት የሄኖክን የእምነት ዱካ ለትውልድ እናስተላል። በቀጣይ በሌላ ታላቅ የታሪክ ምዕራፍ እስክንገናኝ ድረስ የሄኖክ አምላክ እግዚአብሔር ከሁላችንም ጋር ይሁን። አሜን።